ሩታ ጠንካራ ብትሆን ኑሮ ሄርሜላ ከሩታ እጅ ባልቀማች ኑሮ እኔ አላምንም። የሰማሁት ነገር በጣም የሚያሳዝን ነገር ነው የሰማሁት። ቤተሰብ ይሄን ያህል ከቤተሰብ ለካ እንደዚህ አይነት ነገር አለ። እንግዲህ በሄርሜላ ላይ የመጣው ነገር በጣም ብዙ ነገር ሰምቻለሁ። ቤተሰብ ትላንትና እንግዲህ አይታችኋል። ሩታና ሄርሜላም ተገናኝተው በጣም ከባድ ነገር ነበረ። አንዳንድ ሰዎች ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያው እንደተለመደው እንዴት ለምን በምን ጉዳይ አቤት አውጣኝ ከዚህ ትዳር እያላችሁ ሁላችሁም ይሄን ቪዲዮ ላይክ እንድታረጉ ሰብስክራይብ እንድታረጉ ፈልጋለሁ ማለት ነው። እና ቤተሰብ በጣም የገረመኝ ነገር ያው የሄርሜላ ቤተሰቦች እናቷም አባቷም አያቷም ረግመዋታል። የሰው ትዳር ገብታ በጥብጣ ምናምን ብለው በጣም ብዙዎቹ እንደውም አያቷ ሁሉ ቀርበው ነበሩ ሚዲያ ላይ ማለት ነው። እና ቤተሰብ ይሄን ነገር ስሰማ እውነት ነው ወይ ብዬ ለማጣራት ሞከርኩኝ። አዎ እውነት ነው። የሄርሜላ ቤተሰብ አልፈቀዱም ከአብርሃም ጋር እንድትሆኑ ብለው ነገሩኝ ማለት ነው። እና እኔ በጣም የገረመኝ ነገር አንዳንድ ልጅ ሰዎች ለምንድን ነው የሩታን ችግር የሩታን ያሳለፈችውን ነገር ለምን አታይም ላላችሁኝ ሰዎች ደግሞ መልስ ልስጣችሁ። ሩታን እኔ ለሩታ ሳልቆም ቀይርቼ ወይ ለሩታ መናገር አቅቶኛል። እስካሁንም ለሩታ እየቆምኩ ነው እየተናገርኩ ነው ያለሁት። ይኸውላችሁ አንዳንድ ጊዜ ትዕግስት የሚባል ነገር አለ። አንዳንዴ መለመን ወይም መለማመጥ የሚባል ነገር አለ። አብርሃም ደግሞ ይሄን ሁሉ ነገር አድርጓል፣ ተለማምጧል፣ ለምኗል፣ አብረን ልጃችንን እናሳድግ ብሏል። በጣም ብዙ ነገር ለምኗል። ሄርሜላንም ማንን ትመርጣለህ ሲባል እንኳን ካስታወሳችሁ አንቺን ነው የምመርጠው ብሎ ከአንዴም ሁለት ሶስቴ ትላንትናም ሩታ በአፏ ስትናገር ነበረ። ስንቴ እንደመረጠኝ ታውቂያለሽ ስትላል ነበር። እና ይሄ ሁሉ ያሳለፈ ሰው ለምን የምታከብርህ እንዳባወራ ተቀመጥ የምትልህን ሴት ተው ምናምን ብዬ ልለው አልችልም። ለምን ብዙ ጊዜ ስለተለመነች ሩታ ማለት ነው። እና አዎ ሄርሜላ መጀመሪያ አጥፍታለች። በጣም ትልቅ ጥፋት ነው ያጠፋችው። የሰው ትዳር ውስጥ ገብቶ እንደዚህ መበጥበጥ በቃ እሷ ትዳር ቀምታ ነው የያዘችው። ይሄን ትዳር ቀምታ ነው የያዘችው። ያው በመሀላቸውም ጸብ ስለነበረ ነው እንጂ ሩታ ጠንካራ ብትሆን ኑሮ ሄርሜላ ከሩታ እጅ ባልቀማች ኑሮ መጀመሪያውኑ የተበላሸ ህይወት ነበረ። በቃ በመሀላቸው ሰው ገብቶ ያቦካካው ነበረ። በዛን ሰዓት ደግሞ ሄርሜላ ገባች። ገብቷቸዋል። አብርሃም ብቸኝነት ባለበት አብርሃም በቃ የራሱ በዞረበት ሰዓት ገባች በመሃል። በቃ ሆነ ነገሩ አይደለ። እኔ ለምንድን ነው ለሩታ አልቆምሽ የምትሉኝ? ከዚህ በላይ ምን ልሁን? ምን አድርጊ ነው የምትሉኝ ከዚህ በላይ? አዎ ተበድላለች እኮ አልተበደለችም አላልኩም እኮ። አሁንም ቢሆን እኮ ሩታ እኮ ልንገራችሁ፣ ሩታ እኮ አብርሃምን ፈልጋ ወይ አብርሃምን ከአብርሃም ጋራ እንደፈለገች ለመሆን ፈልጋ አይደለም። አሁንም ልንገራችሁ አይደለ፣ አብርሃምን ብታገኘው ሩታ መበቀል አንድና አንድ መበቀል ነው የምትፈልገው። ገብቷችኋል? መበቀል ደግሞ አንድ ሰው ከመሀላቸው ቢሞትስ፣ አንድ ሰው የሆነ ነገር ቢሆንስ? ገብቷቸዋል። ይሄ በመበቀል ለመታረቅ የሚደረግ ነገር ጥሩ አይደለም። እውነት ሩታ በእውነተኛ ልብ ከሆነ ጋሽዬን ታምጣ፣ እናትየውን ታምጣ፣ ሁሉን ትሰብስብ፣ የመጨረሻ ነገሩን ትስማ ከፈለገች ማለት ነው። በትቢትና በእንትን በማለት አይደለም እንደዚህ የሚሆነው ልንገራችሁና ሄርሜላ ደግሞ ማሻአላ ሁሉ ነገሯ ቅመም የሆነች ልጅ፣ በአልጋም ቅመም የሆነች ልጅ፣ በስራዋም በቤቷም ቅመም የሆነች ልጅ ነው ያገኘው። በቲቪት አይደለም፣ ቲቪት አታረግም። አብርሃም ላይ ቲቪት የለም። አብርሃም ሲናገራት እኮ አንገቷን ዝቅ አድርጋ እኮ ነው እሺ የምትለው። ገብቷቸዋል። በቃ ፍቅሯን ፈላጊ ስለሆነች ምንም ላደርጋት አልችልም፣ ምንም ልሰድባትም አልችልም። በቃ እንደዚህ አይነት ሴቶች ትዳር ስለሚፈልጉ በቃ ቅፍ ድግፍ አድርገው ሁለተኛ ልጅ ቢመጣ እኮ እቀበላለሁ ነው ያለችው። ገብቷቸዋል። አሁን የሄርሜላ ቤተሰቦች ሄርሜላን እየረገሟት ነው። ሄርሜላ ጥሩ ስራ አልሰራችም፣ ከሰው የሰውን ባል ነው የቀማችሁ። አዎ የሰውን ባል ነው የቀማችሁ፣ ግን በመሀላቸው በዛን ሰዓት ከባድ ችግር ስለነበረ በመሀል ተገናኙ፣ ተዋደዱ፣ ተፋቀሩ፣ አምሶላ ተጋፈፉ። በቃ አለቀ ነገሩ። አሁን እኮ የሆነ ነገር ቢፈጠርም እኮ ሄርሜላ እርጉዝ ልትሆንም እኮ ትችላለች እኮ። ይሄን ይታወቃላችሁ። አዎ
ልትሆን አብሮ ነው ውሏቸው ማዳራቸው ምን ሲሉ ምናምን በቃ ፏስ ደመቅ ሸበቅ ብሎ ነው የሚውሉት። ለዚህ ደግሞ ሄርሜላ ልታረግዝ ትችላለች። ሄርሜላ ደግሞ ቤተሰቦቿ ረግመዋል ምናምን የሚባለው አዎ አያትየው በጣም ከባድ ሰው ናቸው ይባላል። እዛ ሀገር ላይ እንደዚህ አይነት ነገር በማድረጓ በጣም ነው ያፈር ነው ብለው ሲናገሩ ነበር ሲባል ሰምቻለሁ። እሱ እንግዲህ ሰምቻለሁ ነው እንጂ እኔ አላቅም። ሰውየው ሲናገሩ ቀርበዋል፣ አይቻቸዋለሁ። ቀርበዋል ሰውየው የሄርሜላ አያት ቀርበው ሲናገሩ ነበረ እና ይሄ ሁሉ ነገር ከባድ ነው። እና አብርሃምን በደንብ ይዘዋለች። አባወራነቱን አሳምናለች። አብርሽ አባወራ ምን እንደሆነ አያውቅም ነበረ። ፍቅር ያውቅ ነበር፣ ግን አባወራነትን አያውቅም ነበረ። እጅ ጎንበስ ብሎ ያስታጠበው ሰው የለም። እግሩን ጎንበስ ብሎ ያጠበው ሰው የለም። አባቴ ሆዴ እየተባለ አንዴ ከንፈሩን፣ አንዴ ጉንጩን፣ አንዴ አንገቱን፣ አንዴ ሆዱን፣ አንዴ ምኑን የተሳመ ነው ይሄ ልጅ። እንደዚህ አይነት ደግሞ ቀብረር ያለ ነገር ሲገኝ ደግሞ ወንድ ልጅ አይፋታችሁ ገብቷቸዋል። አይፋታችሁ የፈለገ ነገር ቢመጣ ማለት ነው። ስለዚህ ለሩታ አልቆምሽ ለምትሉ ሰዎች እስካሁን እየቆምኩላት ነው። አሁንም ሩታ ፎክራለች። አብርሃምን በእጄ እንደማስገባው ልንገርሽ ብላለች። እንግዲህ ካስገባችም ጎበዝ ብና ካስገባች ታስገባ። ግን ከዚህ በኋላ አብርሃም ለሷ የሚሆናትም አይመስለኝም። ለምን አንደኛ ነገር ሌላ ወንድ አንድ ሴት ከለመደ መልሶ የሚስተካከል አይመስለኝም። እግዚአብሔርን ነው የምላችሁ። መልሶ የሚስተካከል ስለማይመስለኝ የራሷን ህይወት ልጇን ብትመራ በጣም ደስ ይለኛል። ሩታ እውነቴን ነው የምናገረው። ሩታ ጎበዝ ነች፣ ምርጥ ነች፣ ቆንጆ ነች። ማልቀስ የለብሽም። ሄርሜላ ፊት ለፊት ጎበዝ ጠንካራ መሆን ያለብሽ። ብዙ ጊዜ አብርሃም ለምኖሻል፣ አንቺ ነሽ አልፈልግም ያልሽው እና አንቺ በቃ ራስሽን ዝቅ እንዳታረጊ። ለማን ብለሽ ነው የምታለቅሽው? ለማን ብለሽ? አንቺ እኮ ቆንጆ እኮ ነሽ፣ ቆንጆ ሁሉ ነገርሽ ያማረ። ስለዚህ ሄርሜላ ፊት ለፊት ማልቀስ የለብሽም ነው የምለው። አሁንም እኔ ከሩታ ጎን መቆሜን አልተወኩም። ከሩታ ጎንም ነው ያለሁት። ገብቷቸው ጠንካራ እንድትሆን እፈልጋለሁ። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያደረገው ወዳቸው ታከብራችሁ። ቻው ቻው።